ዶንት ስተዲ ሃርድ ስተዲ ስማርት እችን ኮት በጣም ብዙ ጊዜ ነው የሰማናት እና እውነት ምን ማለት ነው? ጠንክራችሁ አታጥኑ፣ ግን ስማርት ሆናችሁ አጥኑ ማለት ምን ማለት ነው? እንዴት ነው ስማርት ሆኜ ማጥናው? እንዴት ነው በትንሽ ሰዓት አጥንቼ አሪፍ ውጤት እንዲኖረኝ ማድረግ የምችለው? ነገር ብዙዎቻችንን ያጋጥመናል፣ እኔንም ጨምሮ ማለት ነው። አንዳንዴ ፈተና ላይ በቃ ይሄን ገብቶኛል እኮ ይሄ ቀላል አይደል እንዴ? ምንድን ነው ገብቶኛል፣ አንደርስታንድ አድርጌያለሁ፣ እሰራዋለሁ ምናምን ብዬ ገባና ከዛ ግን ፈተናው ሲመጣ ጥሩ አልሰራሁም ወይም ደግሞ ልክ አልነበርኩም። ሌሎችም ብዙ ጊዜ ተማሪዎች የሚያጋጥሙኝ አሉ። በጣም ያነባሉ፣ ረጅም ሰዓት አንብቦ አንድ ፈተና ብዙ ጊዜ ተዘጋጅተው ከዛ ግን እንደሚጠብቁት አይደለም ፈተና ላይ ስኮር የሚያደርጉት ማለት ነው። ይሄ ስለዚህ ሲነሳ እንግዲህ ብዙ ጊዜ የምትነሳው ኮት ዶንት ስተዲ ሃርድ ስተዲ ስማርት የምትለው ናት ማለት ነው። ሶ ይሄ ቪዲዮ ምንም አይነት የስተዲ ቪዲዮዎች ብታዩ እንዴት ላጥና፣ ምን አይነት ስቴዲ ቴክኒክ ልጠቀም እያላችሁ የፈለገ አይነት ቪዲዮ ብታዩ እንደዚህ አይነት ቪዲዮ እኔ ራሱ ከምሰራቸው በጣም ኢምፖርታንት ነው ብዬ የማስበው የሚኖር አይመስለኝም። ከዛሬ ካሉትም ይሄ በጣም ኢምፖርታንት የሚባለው ቪዲዮ ነው። ምክንያቱም ከተለመዱት አክቲቭ ሪኮል ኦር ፖሞዶሮ ቴክኒክ ተጠቀሙ እንደዚህ አይነት ስፔስ ሪፒቲሽን ምናምን ከሚሉት ወጣ ያለ የምርም እንዴት ነው አእምሯችሁን የሚሰራው እና ደግሞ እንዴት ነው አንደርስታንድ ማድረግ የምንችለውን የምነግራችሁ ቪዲዮ ነው ማለት ነው። ሶ ሃው ዳዝ አወር ብሬን ወርክ የሚለውን ስናወራ ሶስት ሲዎችን ነው የምነግራችሁ። የመጀመሪያው ኮሌክት ይባላል። ኮሌክት ምንድነው? ሶ ሲምፕሊ የምታውቁት ነገር ነው። ኢንፎርሜሽን ጋዘር ማድረግ ነው ከተለያየ ሶርስ ማለት ነው። ክላስ ውስጥ የምትማሩት አለ፣ መጽሐፍ ስታነቡ የምታገኙት አለ፣ ከዛ ደግሞ ሌክቸር ቪዲዮዎች ከፍታችሁ የምታገኙት አለ። ያ ሁላ የምታገኙት ኢንፎርሜሽን፣ ያ ሁላ የምታገኙትን ዳታ ወደ አእምሮቹ ስታስገቡ ወይም ጋዘር ስታደርጉ ስታነቡ ያ ኮሌክሽን ይባላል። ሶ ኮሌክት እያደረጋችሁ ነው ማለት ነው። ሶ ስለዚህ ስናወራ ኮሌክት ስለማድረግ ስናወራ ብዙ ጊዜ ሁላችን የምናደርገው ነገር ፓሲቭ ሪዲንግ ምናምን እያለን እኔም ብዙ ጊዜ ጠቅሻለሁ። ሌላም ቪዲዮዎች የምታዩ ከሆነ ተጠቅሷል ማለት ነው። ያ ምንድነው? ታነባላችሁ፣ ያ ያነበባችሁት ነገር ዳይሬክትሊ ወደ አእምሯችሁ እንዲገባ ሜሞራይዝ እንድታደርጉት ትጠብቃላችሁ ማለት ነው። ግን that's not how it actually work። እንዴት ነው የሚሰራው ስትሉ አእምሯችሁ በአንዴ ከ5 ከ7 ያክል ነገሮች ወይም ደግሞ ቻንክስ ብቻ ነው መያዝ የሚችለው ማለት ነው። ሶ ሁሉንም የሚያገኛችሁት ኢንፎርሜሽን በሙላ እንዲይዝ እየጠበቃችሁት ካላችሁ ኦፍ ኮርስ ትረሱታላችሁ። ኢሚዲየትሊ ዲሌት ነው የሚሆነው ማለት ነው ከአእምሯችሁ። ስለዚህ ያነበባችሁትን ነገር ፊልተር አውት ማድረግ አለባችሁ። አንደኛ ነገር ያገኛችሁትን ነገር በሙላ መያዝ ያለባችሁ ወይም መሸምደድ ያለባችሁ ነገር አለ። ለዛ ነው ክራውድ ስታደርጉ ብዙ ጊዜ ቶሎ ትረሱታላችሁ። that's actually ለትናንሽ ለሆነ ፈተና ስትፈልጉት ኦፍ ኮርስ ታደርጉታላችሁ። እኔም አደርጋለሁ፣ ሁላችንም እናደርጋለን። ግን የምር ኖሌጅ ከሆነ እየፈለጋችሁ ያላችሁት ክራውድ ማድረግ የማይሰራው ለዛ ነው። አእምሯችሁ የሆነ ነገር ዳታ ካገኘ በኋላ ፕሮሰስ ሳያደርግ ማቆየት አይችልም። ምክንያቱም ብዙዎቻችን የምናስበው አእምሯችን የሆኑ ክፍሎች አሉ። እነዛ ክፍሎች ውስጥ በቃ የሆኑ ጽሁፎች፣ የሆኑ ቃላት እንደተቀመጡ አድርገን ነው የምናስበው። ግን እንደዛ አይደለም። አእምሯችን በኒውሮኖች አማካኝነት የሚሰራው። እነዚያ ኒውሮኖች አዲስ እውቀት ስታገኙ ኒውሮኖች ምንድነው የሆኑ የሚሄዱት? እንደ ዌብ እየተገጣጠሙ ይሄዳሉ። ከዚህ በፊት የምታውቁት ነገር አሁን የምታውቁት ነገር እየተገጣጠመ በሄደ ቁጥር ደሞር እናንተ እነዛ ኒውሮኖች ኮኔክት የሆኑ ባላችሁ ቁጥር ደሞር ስትሮንግ የሆነ አንደርስታንዲንግ ስለሆነ ነገር ይኖራችኋል ማለት ነው። ሶ ያ ነገር ነው መማር የምንለው ነገር ያንን ነው። ስለዚህ ጀስት ያገኛችሁት ኢንፎርሜሽን ጋዘር አድርጋችሁ ኮሌክት አድርጋችሁ እንዲገባችሁ ወይም አንደርስታንድ አድርጋችሁት እንዲሆን መጠበቅ የለባችሁ ማለት ነው። ሶ ፊልተር አውት ማድረግ አለባችሁ። ከዛ ደግሞ ኢምፖርታንትሊ መጠየቅ ያለባችሁ ኩዌስችን ዋይ የሚለው ነው ማለት ነው። ዋይ በቃ ለምንድነው ይሄ ሆነው? ለምንድነው ይሄ ነገር የሚያስፈልገኝ? ለምንድነው ኢምፖርታንት ይሄ ነው? ስለዚህ ኢምፖርታንት የሆነውን አይዲያ ወይም ኢንፎርሜሽን ለስ ኢምፖርታንት ከሆነው ጋር ዲፈረንሺየት ማድረግ ትችላላችሁ። ያኔ አእምሯችሁ ኢምፖርታንት የሚባሉት ነገሮች በደንብ አድርጎ መያዝ ይችላል ማለት ነው። ደን እነዛን ነገሮች ፕሮሰስ ያደርጋቸዋል። ያ ደግሞ ወደ ሁለተኛው ይወስደናል ማለት ነው። ሶ ሁለተኛው ኮኔክሽን ነው። ኮኔክሽን ምንድነው? ቅድም እንደነገርኳቸው አእምሯችን ኒውሮኖቻችን እርስ በርስ ኮኔክት ሲያደርጉ ነው የሆነ ነገር አንደርስታንድ አደረግን የምንለው ማለት ነው። ሶ ስናት ዝም ብሎ የተቀመጠ ወርዶች አይደሉም። የሆነ ነገር ስታስቡ አብራችሁ አያይዛችሁ ብዙ ነገር ነው የምታስቡት። ለምሳሌ ሆነ እኔን የምታውቁኝ ሰዎች ሱዛን ሲባል የሚመጣላችሁ ብዙ ነገር ሊሆን ይችላል። ዩቲዩብ ሊመጣላችሁ ይችላል። መጽሐፍ የምታረግ ልጅ ልትመጣላችሁ ትችላላችሁ። ጠይም ልጅ መብላ የምትለፈልፍ ልጅ ልትመጣላችሁ ትችላለች። እና እነዚህ ነገሮች በሙላ አንድ ነገር ስታነሱ አብሮ ተያይዞ የሚመጣ ነገር ነው ማለት ነው። ሶ አእምሯችሁ የሆነ ነገር ማስቀመጥ ሳይሆን አያይዞ በማድረግ ነው የሚያስታውሰው ወይም የሚሰራው ማለት ነው። ስለዚህ ኮኔክሽን ጋር ስንመጣ ያገኛችሁትን ያንን ኢንፎርሜሽን ኦልሬዲ ኮሌክት ተደርጓል፣ ከሆነ ምንጭ ከሆነ ሶርስ አግኝታችሁታል። ያንን ያገኛችሁትን ኢንፎርሜሽን ኦርጋናይዝ አድርጋችሁ ጀስት አሁን ኖት ስለወሰዳችሁ አይደለም፣ ግን ኦርጋናይዝድ የሆነ ኖት ኦርጋናይዝድ በሆነ ዌይ ዳያግራምን ሰርታችሁ አንደርስታንድ በሚባለው ዌይ
አንደርስታንድ በሚባለው ደረጃ እነዛን ነገሮች ከዚህ በፊት ካላችሁ ኤክስፒሪየንስ ከዚህ በፊት ከምታውቁት እውቀት ጋር ኮኔክት ስታደርጉት ያኔ ኮኔክሽን ይሆናል። ያ እውቀት እየሆነ ይመጣል። ያ ነገር እውነቱን ገብቷችኋል። it's not just የሆነ ቃል ማስታወስ ሳይሆን ያ ነገር እንዴት እንደሚሰራ ታውቃላችሁ። ቀጣይ ነገር የሆነ አፕሊኬሽን ስሩበት ወይም የሆነ ፕሮብለም ሶልቭ አድርጉበት ብትባሉ ያ እውቀት ስለሆነ ማድረግ ትችላላችሁ ማለት ነው። ከኢንፎርሜሽን የዘለለ ወይም ከኢንፎርሜሽን በላይ የሆነ ነገር ነው ያላችሁ አሁን ላይ ማለት ነው። ሶስተኛው እንግዲህ ቻሌንጅ ነው። ይሄኛው በቃ ሁሉንም አደረጋችሁ፣ ፊልተር አውት አድርጋችሁ ኢንፎርሜሽናችሁን ጋዘር አድርጋችኋል። ግን ጀስት ኢንፎርሜሽን ጋዘር ስላደረጋችሁ የሆነን አይዲያ ኮኔክት ስላደረጋችሁ አንደርስታንድ ታደርጉታላችሁ ወይም የሆነ ነገሮች ሶልቭ ታደርጋላችሁ ማለት አይደለም። ኢትስ ዋን ስቴፕ ግን ሙሉ ለሙሉ ብቁ አያደርጋችሁ ፈተና ላይ። እዚህ ጋር የኔን ችግር ልንገራችሁ። ሁሌ የሚያጋጥመኝ በቃ እኔ እንደው እንዳይለኛም ራሴን አስቤ ገብቶኛል እኮ ይቀላል ነው አንደርስታንድ አድርጌያለሁ። በቃ እንደዚህ አድርጎ መስራት ነው። ሀሳቡ እኮ ገብቶኛል እላለሁ። ኦፍ ኮርስ ሀሳቡ ገብቶኛል፣ አንደርስታንድ አድርጌያለሁ፣ ምን እንደሆነ ገብቶኛል። ከሌላ ነገር ጋር አያይዤዋለሁ። ኢትስ ናት ጀስት ፎርሙላውን ወይም መሸምደድ ብቻ ሳይሆን ምን ማለት እንደሆነ ሪሊ አንደርስታንድ እኮ አድርጌዋለሁ። ከዛ ግን ፈተና ላይ ስገባ አልሰራም። ለምን? ይሄ ለምን መሰላችሁ? ፕራክቲስ አላደርግም። በጣም ሰነፍ ነኝ። የሆነ አስተማሪያችን ማትስ አስተማሪያችን ምን ይላል ነበር? እጃችሁን ፎርሙላውን የሚነግራችሁ ይላል እና ሰነፋቱን በቃ ፕራክቲስ አድርጉ ይለናል። እኔ ደግሞ በቃ ለዚህ ነገር ጭራሽ አልተፈጠኩም፣ ፕራክቲስ አላደርግም። ማለት የሆነን ጥያቄ የሆነን ነገር አንደርስታንድ ስላደረጋችሁ ብቻ ተሰርታላችሁ ማለት አይደለም። ለዛ ነው ፈተና ውስጥ ገባ ነው ኦኬ አንደርስታንድ አድርጌዋለሁ እኮ ግን እንዴት ነው የምሰራው? የሆነ ገባኝ አልኩት፣ አንደርስታንድ አደረኩ ያልኩት ነገር በሙላ ለዚህ ነው ወይ በቃ እስክል ድረስ ማለት ነው ገብቶኛል። ግን እንዴት ልስራ ወይም ደግሞ መስራት እንኳን ብችል it takes a lot of time ለኔ፣ ምክንያቱም ፕራክቲስ አላደረኩም። እንዴት ታይም ማድረግ እንዳለብኝ ወይም ቀላል ሜተድ እንዴት ማድረግ እንዳለብኝ አላወቅኩም። ከዛ ደግሞ ሁሌ ሌላ የማስበው ነገር በቃ ፎርሙላ አሻምድዶ እንዴት እንደመጣ እንዴት ዲራይቭ እንደተደረገ ያዙ ምናምን እላለሁ። ሰምታይምስ አንዳንዴ የሚከብደኝ ነገር ኦፍ ኮርስ ፎርሙላ ይዛለሁ። አንዳንዴ ግን በቃ እንዴት እንደመጣ ትዝ ስለሚለኝ እሱም በኋላ ላይ ራሴ ዲራይቭ አድርጌ ሪአሬንጅ አድርጌ እሰራበታለሁ እላለሁ። ከዛስ እሱም በማድረግ ታይም ያልቃል ማለት ነው። ፈተናው ውስጥ ያንን ፈተናው እንግዲህ ሲወጣ በቃ የምትታወቅ ፎርሙላ እሷ ላይ ተተክቶ የሆነ ነገር እንድሰራ ነው እየተጠበቀ ያለው። እኔ ግን ያን ፎርሙላ ገና አላውቅም። ያንን ፎርሙላ ከሌላ ብዙ ፎርሙላዎች ውስጥ ዲራይቭ እያደረኩት ነው ማለት ነው። ዳስ ናባል ሌላ ጊዜ ቢጠፋብኝ እኮ ኮንስትራክት አድርጌ ለማምጣት እችላለሁ። ግን እዚህ ጋር ታይም ማኔጅ ማድረግ አልችልም። አንዴ ሚሞራይዝ ማድረግ ይቀለኝ ነበር ሀሳቡን እንደውም አንደርስታንድ እያደረኩኝ፣ ምክንያቱም ለትንሽ የፈተና ከሆነ ማለት ነው። ሀሳቡን አንደርስታንድ ማድረግ ጥሩ ሆኖ ሳለ ግን በታይም መስራት ካልቻልኩኝ ያንን ነገር ዝባዝንኪ ካበዛውበት የቱ ጋር ፖይንቱ ማለት ነው። ቻሌንጅ ራሳችሁን ማድረግም በሁለቱ ማድረግ ትችላላችሁ። አንደኛው እንደተባለው ፕራክቲስ ኩዌስችኖች ፕራክቲስ ማድረግ አለባችሁ። በቃ በደንብ ፕራክቲስ ማድረግ ነው። አሁን የተረዳውን ነገር በቃ እየተረዳው የመጣሁት ነገር ይሄንን ነው ፕራክቲስ ማድረግ እንዳለብኝ ማለት ነው። ሁሌም ቢሆን በቃ በቃ እንደዚህ እኮ ነው ብዬ እገባለሁ፣ ግን ታይም ይወስድብኛል። ለምን ያን ታይም ከሚወስድብኝ በደንብ ፕራክቲስ አድርጌ በደንብ ቀሎኝ ለምን አሰራ። አንዴ ስለ ስማርት ወርክ ደግሞ ባይ ዘ ዌይ ሲወራ አንድ ነገር ማወቅ ያለባችሁ ነገር ስማርት ወርክ የሚመጣው አፍተር ሎት ኦፍ ሃርድ ወርክ ካረጋችሁ በኋላ ነው ብዬ ነው የማምነው። የሆነ ነገር ኢቭን ፎርሙላም እኮ ስማርት ወርክ እንደዚህ አንጥሩ ምናምን ብዬ አሁን ነገርኳችሁ አይደለ? እነዛን ነገሮች እንዴት ነው የምታጠኑት ምናምን የሚለውን ስታዩት የተነገራችሁ ነገሮች እያደረጋችሁ ነው። ግን ስፔሲፊክሊ የሆነ ነገር እያነበባችሁ ያን ነገር እንዴት ነው ስማርት በጣም በቃ ወይ ሾርት ከት በጣም በቀላል መንገድ ማቆም ትሉትን የምታውቁት አፍተር ብዙ ነገሮችን ካደረጋችሁ በኋላ የሆነ ትሪክ የሆነ ወይ የሆነ ፓተርን ታገኛላችሁ። ስማርት ወርክ ዝም ብሎ ወይ ከቪዲዮ ከማዳመጥ ምናምን ብቻ የሚመጣ ነገር አይደለም። አፍተር ሃርድ ወርክ ሰው የሚመጣው ሃርድ ወርክን አላ ምንድነው አንደርስቲሜት ማድረግ ነገር አንችልም። ስማርት ወርክ ይበልጣል ሃርድ ወርክ ምናምን ማለት አንችልም። ምክንያቱም ከሃርድ ወርክ በኋላ ስለሆነ እነዛ ስማርት ወርኮች ቢመጡ ማለት ነው። ግን ጀስት ዝም ብላችሁም ሃርድ ወርክ ማድረግ አይደለም። የሆነ ነገር በጣም ስላጠናችሁትም ያን ነገር ታምጣላችሁ ማለት አይደለም። ኦፕን ሆናችሁ እና ማወቅ አለባችሁ እንዴት ነው ማደርገው ያን ነገር የሚለው ማወቅ አለባችሁ ማለት ነው። ቻሌንጅ ላይ ፕራክቲስ ኩዌስችኖች ማድረግ ትችላላችሁ። ሁለተኛው ደግሞ ቲቺንግ ነው። ዚስ በጣም 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 ወሳኝ ነገር ማለት ነው። ለምን ካላችሁ ብዙ ጊዜ ሰምታችሁ ሊሆን ይችላል። እኔም ጠቅሻለሁ ከዚህ በፊት ፒራሚድ አለ፣ የለርኒንግ ፒራሚድ አለና
በቶፕ በቃ አንደርስታንዲንግ ሌቭል ላይ የምትደርሱት እናንተ የሆነ ማቴሪያል ለሰዎች ማስረዳት ከቻላችሁ ነው። ስፔሻሊ በጣም ቀላል አድርጋችሁ ለሰዎች ማስረዳት ከቻላችሁ በቃ you understood it ማለት ነው። በደንብ ገብቷችኋል ያን ነገር በምንም አይነት ወይ መስራት ትችላላችሁ። የምር በቃ ኢንፎርሜሽን አንደርስታንዲንግ ምናምን ያለውን ነገር አልቆ በቃ እናንተ ሃየር ሌቭል ላይ ደርሳችኋል ያን ነገር ለሰው ማስረዳት ስትችሉ ማለት ነው። በቃ እንዲህ ነው ምናምን ብላችሁ ሳይሆን የምርም በቃ ቀላል ብዬ ፈለጋችሁ መስረዳት ከቻላችሁ በደንብ ነው ግብት ያለላችሁ በቃ ገብቷችኋል ማለት ነው ነገር ቲች ሌሎችን ማስረዳት ትቆማላችሁ የሆነ ሰዓት ላይ አልገባኝም እንዴ ነው የምትላላችሁ። ግን ፕራክቲስ ካላደረጋችሁ how do you know የቱ ጋር ጋፕ እንደተፈጠረ ኦኬ አንደርስታንድ አድርጋላችሁ ነገር እንዴት እንደሚሰራ የምር ራሳችሁን ቴስት ካላደረጋችሁ ኩዌስችን እየሰራችሁ ሰዎችን አስረድታችሁ ቴስት ካላደረጋችሁ ማወቅ አትችሉ ማለት ነው። ሶ እኔ the best የሚለው ወይስ እነዚህ ናቸው። እነዚህ 3C's እንዳትረሱ። የመጀመሪያው ኮሌክት የምታደርጉበት ኢንፎርሜሽን፣ ከዛ ይሄንን ኮሌክት ያደርጋችሁትን ኢንፎርሜሽን ኮኔክት የምታደርጉበት ወይ ኮኔክት ስታደርጉ እንግዲህ ስፔስ ሪፒቲሽን ልትጠቀሙ ትችላላችሁ። የተለያዩ ከዚህ በፊት የጠቀስኳቸው ሜቶዶች ልትጠቀሙ ትችላላችሁ። ግን ለምሳሌ ስፔስ ሪፒቲሽን እንዴት ነው? የሆነን ነገር ቀን ሙሉ ለ8 ሰዓት እያደጋገማችሁ ከምታጠኑት ይልቅ ዛሬ ለ1 ሰዓት አጥንታችሁት ከሁለት ቀን በኋላ ድጋሚ ታጠኑ ከአራት ቀን በኋላ አይምሯችሁ ጊዜ ያገኛል ያን ነገር ፕሮሰስ ለማድረግ ከሌላ ከምታውቁት ነገር ጋር ኮኔክት ለማድረግ እና ደግሞ ኢን ዘ ሚን ታይም ዛሬ አንብባችሁ እንዲስምሳት በቃ ዝግት ሳይሆን ዛሬ አንብባችሁ የሆነ ሰዓት ላይ ዴይ ድሪም ስታደርጉ ያን ነገር አይምሯችሁ ያብላላ አዳዲስ ነገሮችን እያገኘ ይሄዳል። እንቅልፋችሁን ተኝታችሁ ይመጣባችኋል ነገር የሆነ ኤኒ ታይም ኦኬ ይሄ ማለት ይሄ ነው እንዴ እንድትሉ ያደርጋችኋል። ሶ የሆነ ነገር አንብባችሁ በቃ ቻው ዘግታችሁ ቻው ሳይሆን ድጋሚ ሪፒት የምታደርጉት ከሆነ ጊዜ በኋላ ኦኬ ደግሞ አዲስ ነገር አይምሯችሁ የነዛ ኮኔክሽኖች እነዛ ኒውሮን ኮኔክሽኖች በደንብ ስትሮንግ እየሆኑ ይሄዳሉ ማለት ነው። ከዛ መጨረሻ ላይ ቻሌንጅ ማድረግ እንዳትረሱ። ከራሴ በቃ ከብዙ ስህተቶች ይሄ ምንድን ነው በቃ ለምንድን ነው እንደዚህ ማድረግ ምናምን ካልኩት የተማርኩት ስለሆነ ማለት ነው። ሶ እነዚህ ነበሩ ዛሬ ይዤላችሁ የመጣሁት። ቬኖላ አካዳሚ ጆይን ማድረግ እንዳትረሱ የቴሌግራም ቻናል ላይ ማለት ነው። ዲስክሪፕሽንም ላይ ኮሜንትም ላይ ሊንኩን አስቀምጥላችኋለሁ። አሁኑን ሄዳችሁ ጆይን አድርጉ ማለት ነው። ሶ ከዚህ ጉዟችሁን የትምህርት ጉዟችሁን መጀመር ትችላላችሁ። ባይ